እኔ አይደለም የሚያስለቅስሽ ነገር። እሺ በእናትህ ብቻዬን እኔና ሀይሚ ብቻ ተው ፍዘኝ። እዩ ሁለታችሁ ማውራት አለባችሁ። እሺ እኔ ልውጣላችሁ አይደለም? ለምንድን ነው ጉዳይ ካረግ እንዴ? ሰላም ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ይገርማችኋል ይህን ቪዲዮ ሪከርድ የሚያደርግላችሁ ከምሽቱ 7 ሰዓት ከ57 ደቂቃ ላይ ነው ማለት ነው። እንግዲህ እነዚህ ልጆች እያሉ እኛም በሰላም እንቅልፋችን ማተኛት አንችልም። ከባድ ነው። ብቻ እየሰማን እያየን ያለነው ነገር በጣም ከባድ ነገሮች እየተፈጠሩ ነው። ቀን በቀን ብዙ ለጆሮ የሚከብድ ነገሮች እየተፈጠሩ ስላለ በየት በኩል እንተኛ እና ከትናንት ጋር በነበረን ቆይታ ወይም በነበረን ቪዲዮዎች ላይ ብዙ ሀሳቦችን አንስተናል። ብዙ ሀሳቦችን በምናነሳበት ሰዓት የኬሌ በዳይ ነው የኬሌ ተበዳይ ነው ብለን ሳይሆን እውነታው ላለው ሰው ምንጊዜም እውነታ ላለው ሰው ስለሚቆም ከትናንት ወዲያ ብሩክ ምን ስል እንደነበረ ታውቃላችሁ ሁላችሁም ማለት ነው። ብሩኬ እኔ ከምንም ንጹህ ነኝ፣ እንትን ነው በውሸት ነው ስሜን የምታጠፋኝ፣ በውሸት ስሜን እያጠፋች ነው እንጂ ምንም የሚያውቁ ነገር የለም። የልጅቷን መባት አይደለሁም እኔ ከዚህ በፊትም ግንኙነት አልነበረንም የሚል አይነት ምላሽ ሲሰጣት ነበረ ለሃይሚ። ምስኪን ሃይሚ ደግሞ ታምናለች እና እኔ ከአንተ ውጪ በቃ ምንጊዜም እኔ ከአንተ ጎን ነኝ ምናምን ስትል ነበርና እንግዲህ ዛሬ ደግሞ የተፈጠረ አዲስ ነገር አለ። የአዲስ ነገር ምንድን ነው ካላችሁ እሱን አዲስ ነገር አብረን የምናይ ይሆናል። ብሩክ የሁለት ልጆች በአንድ ዓመት ውስጥ የሁለት ልጆች አባት ሆነዋል ማለት ነው። ስለዚህ ትክክለኛ መረጃ አብረን የምንከታተል ይሆናል። ቪዲዮን ተጋበዙልኝ። ከእሷ ጋር ነበርሽ እንዴ? ለምንድን ነው የተገናኛችሁት? እስኪ ለምንድን ነው ማታነሽልኝ ስልክ? ብሩኬ እስኪ በእናትህ ተውኝ። እኔ አልናፍቅሽም። በቃ ለምንድን ነው ይሄ ከመናፈቅ ጋር አይገናኝም። በቃ እኔ ከእሷ ጋር ስለነበርኩኝ እኮ ለምን እኔን አታገኘኝም? እሺ ከኔ ጋር ሰላም መሆን አትፈልጊም? እሺ እጽ ብቻዬን ነኝ ነው አይልከኝ አይደለም? እሱን ማውራት የለባችሁም ታዲያ። ታዲያ ምን ሆነ? ሃይሚ እንዴት ብቻዬን እመጣለሁ እንዴ? ጉዳዩ እናንተ አይደል? እኔ ካሜራ እንዳያስክ ብትነግረኝና እሱ አሁን እቺ ላይ በጣም ታሳዝናለች። አታሳዝንም ጋይስ? ምንድነው ማለት እሷ ራሱ በዚህ ልክ ከተበዳይ ጎን መሆኗ ማለት ነው። እቺ ልጅ ከዚያ ፊት በጣም የዛኔም ራሱ በጣም አልተናገረቻትም። እውነት ለመናገር ይህ ነገር እውነት አይጣራ ነው እያለች የነበረውና ዛሬ ላይ በጣም አንጀቴን ነው የበላችኝ። እውነቴን ነው የምላችሁ። ዲኤንኤ ተረጋግጦ ቀን በለቀኩላችሁ ቪዲዮ ላይ አይታችኋል። ተናዳ እንደዛ ወረቀቱን ስትቀዳደው ምናምን ነገር ነበርና አሁን በዚህ ልክ ከሷ ጋር ልጅቷን ሕፃኗን ይዛ ስትንከባከቡ በጣም ነው ያሳዘነችኝ በእውነት። እና በጣም አስተዋይ ልጅ ነሽ፣ በርቺ፣ ቀጥይበት። በጣም ጎበዝ ልጅ ነሽ እና ፈጣሪ ከአንቺ ጋር ይሁን። የተደረገባት ቀላል ነገር ሆኖ ሳይሆን በጣም አስተዋይ ስለሆነች በጣም ከልብ ስለምታስብ ምን አይነት ልብ እንዳላት እኔ ግራ ነው የምትገባኝ በእውነት። በጣም ጎበዝ ልጅ ነች እና በዚህ አጋጣሚ ሃይሚ በጣም አድንቄሻለሁ። ጎበዝ፣ በርቺ። እውነቴን ነው የምልሽ። ይሄ መልካምነትሽ እንዳይለይሽ። በስተመጨረሻም የአንቺን ልጅ ያሳቅፍሽ መልካም ሙሉ ባንቺ በኩል ያሰማን ማለት እወዳለሁ። እና ስደውልልሽ ስልክ አታነሳም ለምትለው ብሩክ ማለት ነው ለምትላት ስልክ ባታነሳለ ብቻ ይገርማል።
ሌላ ነገር እኮ ማድረግ ትችል ነበር። እቺ ልጅ በጣም መልካም ማለት ልቧ መልካም ስለሆነ እንጂ ብዙ ነገሮችን ታደርግ ነበረ፣ ታሳስርህ ነበረ፣ በብዙ ነገር ትቀጣህ ነበረ። እና እቺ ልጅ አስብላት እንደሰው። ይህ ነገር ከሷ ውጭ ሆኖ ከሆነ እሷ ባልነበረችበት ሰዓት ሆኖ ከሆነ ኢትስ ኦኬ፣ ምንም ማድረግ አይቻልም። ያው ይፈጠራል፣ ወንድ ልጅ ይፈጠራል ብለን እንያዘው። ግን እሷ እያለች ከእሷ ጋር ሆነ አንተ ሌላ ሴት ጋር ሄደ፣ ይህ ነገር ሪሊ ከሆነ በጣም ሼም ነው። ሼም ሆን ይሁ ካሜራው ይጠፋል። ካሜራው ይጠፋል። እሺ ካሜራው ይጠፋል። ለምን እኔ እኮ አንቺን ነው ማውራት ፈልገው። አያችሁ፣ እንደዚህም ሆኗ ራሱ የምታስበው ስለ ሕፃኗ ነው። ሕፃኑን ልጅቷን እንዳትረብሻት ቀስ በል አትጭህ ብላ ትላለች። እና በጣም ከዚህ በላይ መልካምነት አለ እንዴ ጋይስ? ከዚህ የበለጠ መልካምነት እኮ የለም። ከየት ይመጣል? ታዳችሁ ውጡልኝ፣ ሁላችሁ ካሜራም አይኑር፣ ውጡ፣ በቃ ውጡ። ለምን እንዲህ ቃል የገባሽልኝ? ለዚህ ነው ሀይሚ ስንት ነገር አውርተን እስኪ ጠይቀኝ መጀመሪያ ለምንድን ነው የተገናኛችሁት? እኮ ሊሆን ይችላል። እኔ አንቺ ቅድሚያ የኔና አንቺ ችግር እንፍታ። እኔ ከሷ ጋር ተገናኘሽ አልተገናኘሽ አይደለም ጉዳይ እኮ። ምን ማለት ነው? እሺ በቃ አንተ የራሷ ጉዳይ ምን ስለተወቀኝ እኔ እንደዛ አላልኩኝም። እና ታዲያ እሺ አረ ጉዳይ ፈላ። አሁን ስላለቀሽ እኮ ምንም ልልሽ የምችለው ነገር የለም። ምንድነው እዩ እያደረግሻለሽ? እኔ ሀይሚ ጋር መጣላት አልፈልግም። እዩ እኔ ላይ ናት። እኔ አይደለም ምንድነው የሚያስለቅስሽ ነገር? እሺ በእናትህ ብቻዬን እኔና ሀይሚ ብቻ ተው ፍዘኝ። እዩ ሁለታችሁ ማውራት አለባችሁ። ግን እኔ ከእሷ ጋር ማውራት ያለብኝ ነገር እሺ እኔ ልውጣላችሁ አይደለም። ለምንድን ነው ጉዳይ ካረግ እንዴ ሁሌ ተለመደበ ስለፈልገው አንተ ደግሞ እኔን ማግኘት ስላልቻልክ ደግሞ በፍፄ በኩል አስደውለን እንትን ትላለህ። በቃ እንደዚህ ድብብቆሽ በቃ ይበቃናል እንዴ። እቅድሽ ምንድን ነው? እኔ ምንም እቅድ የለኝም። በቃ እኔ በአንተ የመጣኔ የእሷን እንባ ራሱ ማየት በጣም ነው የደከመኝ። ይኸው እያለቀሰችልህ ነው። በቃ የምታወሩትን ነገር አውሩ፣ እኔ ልሂድ በቃ። ወይ እንደዚህ ከሆነ አይደለም። አሁንም ቢሆን ብሩክ እየተሳሳተ ነው ማለት ስህተቱ የመጀመሪያ እንደነበረ የሆነው አሁን ራሱ ምንድነው እያላት ያለው? አላማሽ ምንድነው ምናምን ይላታል። አላማዋንማ አየን እኮ በተግባር አሳየችን እኮ። ልጅህን አትጭህበት ብላ ስትንከባከብ ምናምን አላማዋን አየናት እኮ። በጣም ሬስፔክት ያላት ልጅ፣ በጣም ለሰው ልጅ ክብር ያላት ልጅ መሆኗን አረጋግጣልናለች። እና አንተ ከዚህ በላይ ምንድነው የምፈልገው? አላማሽ ምንድነው ምናምን ብለህ ጭራሽ በአንተም ብሶ አንተ ትቆጣታለህ እንዴ? አስብ እንጂ እንደሰው። ችግር የለውም እናውራ፣ ሁላችንም ማውራት አለብን አይደል? በቃ እንደውም እንኳን መጣ ማውራት ስላለብን እንኳን መጣ። እኔ በእናትሽ ደክሞኛል። ውስጥ አትክተች። እኔ አንቺ ማውራት ነው የምፈልገው። በቃ የሆነ ይሁን ብያለሁ አይደል? እዚህ አንተ ዝም በል በቃ። ከማን ጋር ነሽ ብለህ እንኳን አልጠየቅከኝም አይደለ? ከሰው ጋር ነኝ አልኩ ብቻ ነው የምጠብቀው እንዴ? ከሰው ጋር ነሽ ታዲያ? ከሰው ጋር ብትሆኝስ ታዲያ እኮ እሺ። እና ታዲያ ለምን ብቻ እንደሆን ካልነገርከኝ? ፈልኩሽ ለወራሽ ፈልኩ ማውራት አለባችሁ በእናትሽ። ታዲያ ለልጅቷ እንኳን ለምን አታዝንም? ለምን እንደዚህ ሰው የሆንከው? ቆይ ከመቼ ወዲህ ነው? እኔ ምንም እኮ አላልኩሽም። በቃ እሷንም ማሰቃየትም ማንገላታትም አልፈልግም። በቃ እኔ ምን አልኩሽ? እኔ እኮ ምንም የሚፈልግ ነው የመጣሁት። አንቺ ያለሽ አልመሰለኝም። አልተናገርኩሽ። መደበቁ ለምን አስፈለገ? ልጁን ብትሰጪ እላለሁኝ እኔ። ልጁን ስጪውና ይቀፈው ማለት አባቱ አይደል እንዴ? ተረጋግጧል እኮ ኦልሬዲ። ምንድነው ሽሽት? ልጅቷን ስጪውና ይቀፈው። እንየው፣ ይቀፋት። የመጣውን ነገር በሙሉ እኮ ለመቀበል አምነህ መቀበል እኮ። እሺ ምን እንዳደረግ ነው የምፈልገው? እኔ ሃይሚን ማጣት አለ። በዛ ላይ ደግሞ ሁላችሁም ብትሆኑ ለምንድነው ስለ ዲኤንኤ ያስቀይረሻል ምናምን ብላችሁ ብታወሩት? ማለት እኔ ዲኤንኤን የሚያክል ነገር እንዴት ነው ላስቀይር የምችለው? በእኔ አቅም ዲኤንኤን የሚያክል ነገር። ዲኤንኤ ማለት እኮ ዝም ብሎ ነገር አይደለም ማለት ብቻ ቀላል ነገር አይደለም። እንደዚህ ከመሬት ተነስቶ ሊቀየር የሚችል ነገር እኮ አይደለም። በምን ያክል ደረጃ ሄደን ዲኤንኤ እንዳደረግን ታውቁታላችሁ አይደለ?
እንዴት በቀላሉ ዲኤንኤ ልታስቀይር ትችላለች ብላችሁ አሰባችሁ? እንዴት እንደዛ ላደርግ እችላለሁ? ለምን አደርገዋለሁ? እኔ አሁንም ቢሆን የምፈልገው በቃ ልጄ ያላባት እንድታድግ አልፈልግም። ያንን ነገር ነው የማልፈልገው። የእናትም የአባትም ፍቅር አግኝታ እንድታድግ ነው የምፈልገው። እሺ እኔ በቃ ዩኔ ቻልኩት ትላለች። እኔ ሌላ ምንም እኮ አላልኩሽም። እኔ ሀይሚን ነው ማውራት የምፈልገው ነው እኮ። ማውራት ትችላለህ፣ ግን ደግሞ እሷን ብትሆን ደግሞ ልጅ አለክ። ልጅህን ቢያንስ በቃ በስርዓት ለማሳደግ እድሉ ልትሰጥ መቻል አለባት። እሱ ችግር የለውም። እሱ ከእኔና እሷ ወሬ እኮ ነው። በሁለቱም ማለት እሷም እኮ የልጄ እናት ናት አይደል እንዴ? አይደል የልጄ እናት እኮ ናት እሷም አይደል? እሺ እኔ እኮ በቃ እሺ ያን ሁሉ ጊዜ ብቻዬን ተሰቃይቼ ያሳለፍኩ አይደል ብሩኬ? ታውቃለህ፣ እርጉዞኝ እንኳን ምን ያክል ብቻዬን ተሰቃይቼ እንዳለፍኩት እኔ ነኝ የማውቀው። ያሳለፍኩትን ስቃይ በሙሉ እኔ ነኝ የማውቀው። ኦኬ እዚህ ጋር መጣሽልኝ ማለት ከዚህ በፊት ከብሩኬ ጋር ሪሌሽንሽፕ ነበራችሁ ማለት ነው። ከዚህ በፊት ምን አይነት እንደተሰቃየው ታውቃለህ ምናምን እያልሽ ነውና ብሩኬ የልጅሽ አባት እንደሆነ ከዚህ በፊት የሚያውቅ ነበር ማለት ነው። እና ይህን ሁሉ መንገላታት፣ ይህን ሁሉ ክዳት ለምን ያስፈልጋል? ለምን ትክዳለህ? ነገሮቹን እያወቅህ እንዴ? ግን አሁንም እዛ ስቃላይ ነው። እሺ ችግር የለውም። ለልጄ ብዬ ምንም ነገር ብሆን ችግር የለብኝም። ምንም አድርጌ ልሰቃይ ችግር የለውም። ግን ቢያንስ እንኳን እሷ የኔን ስቃይ ግን እሷ ድጋሚ እንድታየው አልፈልግም። ልጄ እንድትሰቃይብኝ አልፈልግም። እኔ የእናትም የአባትም ፍቅር አግኝታ እንድታድግ ብቻ ነው እኮ። እኔ ምን እንዳደርግ ነው የምትፈልጊው? እኔ እሺ በቃ መንከባከብ ካለብኝ እንከባከባለሁ። እኔ ምንም አላልኩሽም እኮ አንቺ። እኔ ከሀይሚ ጋር ማውራት የምፈልገው ነገር አለ። በቃ ብቻዬን ተውኝ እሺ። እኔ አልጨቃጨቅሽም፣ ምንም አልልሽም። ምንም አልልሽም። በቃ አሁን ሀይሚ እንደዚህ አትበይኝ። ለምንድን ነው ታውቃለህ ብሩኬ? ከመጀመሪያው ጀምሮ እኔ ስገፋ ነበረ። እኔ የማይሆን ነገር ስትናገር ነበር፣ ብዙ ነገር ስታደርግ ነበረ እኮ። ታዲያ የኔንም ህይወት ለመበጥበጥ ስለሞከርሽ እኮ ነው። ማይሆን አመጣጥ ስለመጣሽ እኮ ነው። እሺ አሁን ግን እውነቱን አወቅህ አይደለ? ከዚህ በኋላ ምን ለማድረግ ነው? አሁን የራሴን ጊዜ ነው የምፈልገው። የራሴን ጊዜ ከሀይሚ ጋር እፈልጋለሁ። ራስህን ትወደዋለህ በጣም። የራሴን መውደድ እኮ አይደለም፣ የምወደውን ሰው ላለማጣት እኮ ነው። እኔ ሀይሚ ፍቅረኛ ነች፣ አፈቅራታለሁ። የልጄ እናት ናት። እኔ ከእሷ መለየት አልፈልግም እንጂ ሌላ ምንድን ነው ፈልግሽ? እንደዛ ከተባለ እኮ ማለት እዩም እኮ የልጅህ እናት ናት። ልጅህን ነው ተሸክማ ያው በአንተ ፊት እንደውም ከሀይሚ በላይ የሚታየው የሚዳሰስ ነው የሚባለው፣ የሚዳሰስ የሚጨበጥ የሚታይ የያዘችው እኮ እዩ ናት። ይህ ማለት ሀይሚ እርጉዝ አይደለችም ወይም የልጅህ እናት አይደለችም ማለት አይደለም። ግን ዛሬ ላይ እንደ እውነት ከሆነ የሚጨበጥ የሚታይ የሚዳሰስ በእጇ የያዘችው እዩ ናት እና ጥፋቷ ምን ጋር እንደሆነ ባላቅም እሷ ለዛሬ ወይም ዛሬ ላይ መረዳት ያለባት እሷ ነች። ተረዳት። የልጅ እናት ስለሆነች ሁለቱም የልጆች እናቶች ናቸው። ተንከባከባቸው። ሁለቱም ማግባቸውና ተንከባከባቸው። መቼም ቢኒያም ከአሁን በኋላ እዩን ይፈልጋታል ብዬ አላስብም። እኔ ኧረ ቢኒያም አሳዘንከኝ በእውነት። ብቻ እኔ አሁንም ቢሆን እሷ የምታስብበት ነግሬያታለሁ። በቃ ምኑን ነው የምታስበው? ምኑን ነው የምታስብበት አንቺ? አይሚ ለምንድን ነው ለማውራት እንዲህ ነበር ቃል የገባሽልኝ? ለማውራት አይደለም ብሩኬ። እኔ ከየት ምን ልሁን? እሺ እኔ ምን ልሁንላችሁ? ለምንድን ነው ለማውራት ፈቃደኛ ያልሆንሽ? ለምንድን ነው ፈቃደኛ ያልሆንሽ እኔ ለማውራት? ምን እየሆንክ ነው አንተ? እኔ እሷ አሁን እያለችኝ ያለችው ልጅ ያለ አባት እንድታድግ አታድርጊ እንደዚህ ምናምን። እሺ እኔ ምን ላድርግ? እሺ ምን ልሁን? እሺ እኔ ከዛ ምን ልሁን? እሺ እኔ ምን ላድርግ? እኔ ምን ሁኝ ያልኩኝ? ለምንድን ነው እኔ የምትርቂ? ኦኬ እዩ እያለቻት ያለችው ልጄ ያለ አባት እንድታድግ እንዳታደርግ እያለች ነው እያለችው ሀይሚ ማለት ነው። እና ይሄ ማለት እዩ ለሀይሚ አንቺ ተፋቺና እኔ ብሩኬ ላግባና እኔና ብሩኬ ልጃችን አብሬን እናሳድጋለን የሚል አይነት
እንትን ብላለች ማለት ነው። ለዛ ነው ልጄ ያለ አባት እንዲያድግ እንዳታደርግብኝ እያለችኝ ያለችው እሷ ናት እያለች ነው እኮ ነው ያልኩት። ለምንድን ነው አግሪሲቭ የምትሆኚው? እኮ እሷን ከመሸሽ እኔንም አግኝታ እንደዚህ ምን አትለኝ ትችል ነበር። ራስ አግኝታ በቃ አውራት። የልጅህ እናት ነች። በቃ እንደዚህ ከዚህ በኋላ እኔ እንጃ እኔ መሀል ላይ አታስገቡኝ። ለምንድን ነው እሺ ሁሉ ቃል የገባኝ? እኔ ሀይሚ አንቺ ምንም አይነት ችግር ውስጥ እንድትገቢ አልፈልግም። ሲጀመር ደግሞ እኔ አንቺን ለመግባት ወይ ደግሞ አንቺ ላይ መጥፎ ነገር ለማድረግ አስቤ ምንም ያደረኩት ነገር የለም። አንተ አጥፎ ካሜራውን አጥፋ። በቃ እኔ ላውራችሁ እሺ፣ በስርዓቱ ሁለታችሁ። ሀይሚ ግን አንቺ ትቀርሚያለሽ፣ እኔን መረዳት ትቀርሚያለሽ። ለመረዳት ይጥፋ። በቃ እኔ እኮ በህዝብ ፊት ነው ብዙ ነገር ስባል የነበረው አይደለ? ካሜራው ለምን እንደሚጠፋው በቃ ይጥፋና ተረጋግተን ነው። እሺ እናንተ አውሩና እኔ እመለሳለሁ። በቃ እኔ አላውቅም። እኔ ብዙ ነገር ነው እያለችኝ ያለችው ልጅቷ። እንደ እኔ ገሽ እኔ ምን ልሁን? ልጅቷ ይኸው እያለቀሰች ልጅ ይዛሽ ስታለቅስ ቁጭ ብዬልኝ አንተ ደግሞ እዚህ ጋር ካሜራ ደቅነ ብሩኬን ይዘህ ትመጣለህ። ምን ላድርጋችሁ? እሺ ታዲያ ምን ማድረግ አለብኝ? መምጣት የለበትም? አንቺ ማግኘት የለበትም? እና ታዲያ አትነግረኝም እንዴ? ታዲያ ካሜራ ይዘህ ደም ትመጣለህ? በቃ ከካሜራ ውጭ ማውራት እንችል ነበር። በቃ የራሳችሁ ጉዳይ። እኔ መሄድ እፈልጋለሁ። አይ ለምንድን ነው ሰከን ማትዩ? እሺ ይሁን ብዬ እንድትሆነው ፈልጊው ነው። አሁን እኔ አንተን ስለመረዳት ምናምን ቢቆይ አይሻልም? ቅድሚያ መስጠት ያለብህን ነገር ቅድሚያ ሰጥተህ ለምንድን ነው የሚቆየው? ማውራት ያለብህን ነገር አውራ። ቀድመን እኮ የራሱ ህይወት አለ አይደል? እንደ የራሱ ህይወት እኮ ማስተካከል አለብን። እንዲህ ይሆንሽ እንዴት ነው የቴን ማስተካከለው ካንቺ ጋር? ለምን አትረጋጊልኝም ሀይሚ? እሺ ያለሽበት ስሜት ግራ ሊያጋባ ይችላል ምናምን፣ ግን ብዙ ነገር ቃል ተገባብተናል አይደል? አልለየም ብለሽኛል አይደል? እስቲ ያሳየኝ አሁን ያውን እነሱ ያወሩኛል እንዴ? እሷ ስላለችሽ ምናምን አይደለም እኮ በቃ እዩ ስሚኝ፣ እሺ እዩ ስሚኝ፣ በቃ እኔ ለልጅቷ ማድረግ ያለብኝም በሙሉ አደርጋለሁ። ማገዝ ካለብኝ አግዛለሁ፣ ግን ደግሞ የራሱ አሁን ማገዝ ካለብኝ አግዛለሁ ማለት ሳይሆን ይሄ ወደ ሳይሆን ግዴታ ነው፣ ህጉም የሚለው ነው። አሁን ይሄ ነገር እሷ ምስኪን ስለሆነች አንተ እንዳትጎዳ ህይወቴ እንዳይመሰቃቀል ብላ አስባለህ ማለት ነው። ነገሮችን ወደ ህግ አልወሰደችም እንጂ ህግ ብዙ ነገሮችን አስገድዶ ብዙ ነገርን እንድትሸከም ወይም ያሸክማል፣ እንድትሸከም ያደርጋል፣ ያሸክማል ማለት ነው። እና የሚደረገውን ነገር አደርጋለሁ ስትል ወይም ለባዳ እንደምታደርግ ምናምን አይነት ለበጎ አድራጎት ለድርጅት እንደሚያደርግ ሰው አድርጋ አታስብ። ይሄ ግዴታ ነውና ሁለት ደግሞ ሀይሚን በዚህ ልክ እንዳትቆጣት። በጣም ተሰብራለች ይችላል። ቢያንስ የራሷ የሆነ ጊዜ ያስፈልጋታል። ሪላክስ ታደርግበትና አታስጨንቃት። ልጅቷም ደግሞ የልጅ እናት ወይም እዩ ማለት ነው። እሷም በተረጋጋ መንፈስ ከካሜራ ጀርባ ብታወሩበት መልካም ነው ይመስላል የሚለውን ሀሳቤን በተመለከተ እኔም ከእናንተ ጎን ነኝና ከእናንተ ጋር ነው የሚሆነውና ሀሳቤ የተመቻችሁ ሰዎች ቤቱን ሰብስክራይብ፣ ሼር፣ ኮፒ ሊንክ ለካ ለቲክታክ ነውና ሼር ሪፖስት አድርጉልኝ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።